ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በያላችሁበት እንደምን ሰነበታችሁ። ይህ የህይወት ገጾች ዝግጅታችን ነው። ዝግጅታችን በስነ ልቦና ስነ አእምሮና ማህበራዊ ጉዳዮች ላይ ያተኩራል። በዛሬ ቆይታችንም ችግር ፈች አስተሳሰብ እንደ ርዕሰ ጉዳይነት አንስተን የምንነጋገር ይሆናል። እናንተም ከኛ ጋር ስለሆናችሁ እጅግ አክብሮታዊ የሆኑ ሰላምታችን ይድረሳችሁ። ሙሉ አዳም ታምሩ አብሬያችሁ ቆይታ የማደርግ ይሆናል። በቆይታችን ሰፊ ሙያ ሀሳቦችን በመጋራት ቆይታ የሚያደርግ እንግዳም ጋብዘናል። እንግዳችን እሱ ባለው ነጋ በደብረ ማርቆስ ዩኒቨርሲቲ መምህርና በልዩ ልዩ ስልጠናዎች በማሰልጠን የሚታወቅ እንግዳችን ነው። ባለፈው ጊዜም በህይወት ገጾች ዝግጅታችን ወደ እናንተ በነበረን ቆይታ ሰፊ ሀሳቦችን አጋርቶናል። ዛሬም ደግሞ ከኛ ጋር በሚኖረን ቆይታ ሰፊ ሀሳቦችን የምንጋራ ይሆናል። አብራችሁ እንድትሆኑ ካሁኑ ጋብዘናችኋል። ከኛ ጋር ሆኖ እሱ ባለው ዛሬ ቆይታችን ችግር ፈች አስተሳሰብ ነው። በዚህ ሀሳባችን ላይ ሙያዊ ሀሳቦችን ከስልጠና የሚወሰዱ እጅግ ለህይወታችን የሚጠቅሙ ሀሳቦችን ለማጋራትም ስለተገኘልን እጅግ በጣም እናመሰግናለን። እኔም አመሰግናለሁ። ካሁን በፊት በነበረን ቆይታ በተለይ አመለካከትን የሚመለከተውን ርዕሰ ጉዳይ ዝርዝር በሆነ ሁኔታ ትንተናዎችን በማቅረብ ተመልካቾቻችን ብዙ ቁም ነገርን ተጋርተዋል። ዛሬ ደግሞ ከዛው ጋር የሚገናኘውን በተለይ ሀሳብን አስተሳሰብን የሚመለከተውን ርዕሰ ጉዳይ ነውና የምናወራ ፈቃደኝነትክን መሰረት አድርገህ ደግሞ ያለምንም ይሄ በተጣበበ ሰዓት ነው እንግዲህ የተገኘው። በዚህ ሁሉ ምስጋና አለን። በጣም እናመሰግናለን። እኔም አመሰግናለሁ። እኛም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ይህን ጉዳይ ሰፊ ዝርዝር በሆነ ሁኔታ እንነጋገርበታለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ከኛ ጋር ሁኑ። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን ተመልካቾቻችን የህይወት ገጾች ዝግጅታችን ወደ እናንተ እየደረሰ ይገኛል። ችግር ፈች አስተሳሰብ ርዕሰ ጉዳያችን ነው። በቆይታችን እንግዳ ጋብዘናል። እንግዳችን እሱ ባለው ነጋ ሰፊ ሀሳቦችን የሚያጋራን ይሆናል። አብራችሁን እንድትሆኑ አሁንም ግብዣችን ነው። ከኛ ጋር ሁኑ። እንግዲህ እሱ ባለው አንተ እያልኩ ነው የጀመርኩት። ያው ይሄ ለቅርበትም ሲባል ሀሳቡን ለመጋራትም ሲባል ነው እንጂ አክብሮቴ እንዳለ መሆኑ ይታወቅልኝ፣ ተመልካቾቻችን እንዲረዱኝ ይፈልጋለሁ። ብዙ ጊዜ ሰው ተፈጥሮን ስናስብ አይምሯችን ላይ ቶሎ የሚመጣው ሀሳቡ ነው። የሰው ልጅ በሀሳብ ዙሪያ በጣም ብዙ ሀሳቦች ተነስተዋል። ስለ ሀሳቦች ተነስተው ያውቃሉ ፈላስፎቹ፣ የእምነት ሰዎቹ፣ የሃይማኖት አስተምሮ፣ ሳይንስ እንደ ስነ ልቦና እንደ ሳይካትሪ አይነት ሳይንሶች ደግሞ የበለጠውን እዛው ላይ ቅርብ ሆነው ሀሳብን በተመለከተ የተለያዩ ጽንሰ ሀሳቦችም ዳብረው ያውቃሉና ዛሬም ድረስ ይቀጥላሉ፣ ነገም ይቀጥሉ ናቸው። ስለ ሰው ሀሳብ፣ ስለ ሀሳቡ ራሱ መነጋገር። ስለዚህ ሀሳብ ምንድነው፣ አስተሳሰብ ምንድነው የሚለውን አስቀድመን መንደርደሪያ መግቢያችን እናደርገዋለን። እሺ፣ አመሰግናለሁ። በጣም ትልቅ ነገር ነው። እንግዲህ ስለ ችግር ፈቺ አስተሳሰብ ከመምጣታችን በፊት ራሱ አስተሳሰብ ምንድነው የሚለው ማየት በጣም አስፈላጊ ነው እና አስተሳሰብ ማለት አንድ ሰው፣ አንድ ግለሰብ ለሆነ ፋክት፣ ለሆነ ዶሜን ያለው የሀሳብ ቅኝት እንደማለት ነው። ማለት ያ ማለት ምን ማለት ነው? ለምሳሌ በህይወት እያለን የሚያጋጥሙን መሰናክሎች፣ ችግሮች ምናምን ሊኖሩ ይችላሉ። በየትኛውም ሁኔታ ነገሮችን የምናይበት፣ የምንከውንበት አእምሯችን ውስጥ የሚተገበር ረቂቅ ተግባርና ቅኝት፣ የሀሳብ ቅኝት ብለን ልንገልጸው እንችላለን አስተሳሰብን ማለት ነው። እንግዲህ ይሄ ማለት ምን ማለት ነው? ተመልካቾች በደንብ እንዲገባቸው የምፈልገው ነገር ምንድን ነው? ሊሆኑት የሚፈልጉት ሀሳብ አለ፣ በአእምሯቸው የሚመላለስ ሀሳብ አለ፣ ሊያሳኩት የሚፈልጉት ሀሳብ አለ። ይሄ በየሁሉም የሰው የህይወት ዘርፍ ማለት ነው። ተማሪዎች በተማሪነት ህይወታቸው፣ መምህር በመምህርነት ህይወቱ፣
አሁን ብዙ ኃላፊነት ያለባቸው ሰዎች በኃላፊነት ህይወታቸው በሕክምና ላይ ያሉ ሰዎች እንደዛው በሙያ ዘርፋቸው መሆን የሚፈልጉት ነገር አለ። ያንን ለማሳካት ግን አእምሯቸው ውስጥ ያለው ቅኝት እነሱ የሚሰሙት ማንነት ይህንን ነው አስተሳሰብ ብለን የምናስበው ማለት ነው። እንግዲህ አስተሳሰብ በሁለት ነው የሚከፈለው በዋናነት ማለት ነው። ይህም ምንድነው አዎንታዊና አሉታዊ አስተሳሰብ ነውና እነኚህ አስተሳሰቦች ወዴት ይወስዱናል የሚለውን ነገር ማየት በጣም አስፈላጊ ነው። ከየትስ ነው የሚመነጩት የሚለውን ነገር በጣም አስፈላጊ ነው ማየት አስፈላጊ ነውና ሐሳብም ይሄ ሐሳብም የምናወራው አስተሳሰብም ኦቨርናይት አንድ የሚመጣ ወይም ደግሞ ስንወለድ ይዘን ነው የምንመጣ ጉዳይም አይደለም። የማሰብ አቅምን ይዘን እንመጣለን እንጂ አስተሳሰብ ይዘን አንወለድም። የማሰብ አቅሙንና ችሎታውን ይዘን እንወለዳለን እንጂ አእምሮ ይዘን እንወለዳለን እንጂ አስተሳሰብ ኖሮን የሆነ አስተሳሰብ ኖሮን ግን አንወለድም። የሚገነቡትም በአስተዳደጎቻችን በምናየው መስተጋብር ባይ ዲፎልት እንዲሁ ሰዎች ሊያስተምሩን ፈልገው ሳይሆን ሰዎች የሚያደርጉትን ነገር በማየት አስተሳሰብ ይገነባል። ቤተሰብ ውስጥ አስተሳሰብ ይገነባል። ማህበረሰብ ውስጥ አስተሳሰብ ይገነባል። ዌዘር ፖዚቲቭ አስተሳሰብ ወይም ደግሞ ኔጌቲቭ አስተሳሰብ አሉታዊ ወይም አዎንታዊ የምንላቸው ማለት ነው። ከምናያቸው ነገሮች ደጋግመን ከምንሰማቸው ነገሮች ይህ አስተሳሰብ ሊገነባ ይችላል ማለት ነው። እንግዲህ አዎንታዊ አስተሳሰብ የምንለው ምንድነው? እኛ መሆን የምንፈልገው አንድ ሀሳብ አለ፣ ግን የሆነ እኛ ጋር ያሉትን ክፍተቶች በማየት ብቻ ላይሆን እንደሚችል የማቅማማትና የሆነ መንታ ልቤ መሆን ጎደሎቻችን ላይ ትኩረት በማድረግ በቃ ያ ጉዳይ ሊፈጸም እንደማይችል አንድ ጊዜ ሞክረን ሁለት ጊዜ ሞክረን እኔ ለዚህ ያልተፈጠርኩም ብሎ ማሰብ ወይም ደግሞ ችግሮቼ ናቸው እንደዚህ ያደረጉኝ ብሎ ማሰብ አዎንታዊ አስተሳሰብ ሳይሆን አሉታዊ አስተሳሰብ ብለን የምንወስደው ነው። ይሄ አሉታዊ አስተሳሰብ ከጉዳዩ ልንሆነው ከምንፈልገው ጉዳይ በላይ ቀድሞ የሚጥለን ሀሳብ ችግሮቻችን ለምሳሌ ቦምቦሊኖ እንውሰድ። ቦምቦሊኖ አንዳንድ ሰዎች ቀዳዳውን ያዩታል፣ የቦምቦሊኖውን ቀዳዳ። አንዳንድ ሰዎች ደግሞ ከውጭም ያለውን ክፍተት ሳይሆን ከውስጥም ያለውን ክፍተት ሳይሆን የሚበላውን ነገር ብቻ ያያሉ። አሁን እዚህ ጋር አሉታዊም አዎንታዊ አመለካከትም አለ ማለት ነው። እኛ ልንሆነው የምንፈልገው ነገር አለ፣ እንደ ቦምቦሊኖ ልናየው እንችላለን። በዙሪያችን ያሉ ክፍተቶች ምናምን ሊሆኑ ይችላሉ። ጎበዞቹ ግን ያንን ክፍተታቸውን ያዩትም የሚበላው ነገር ላይ ትኩረት ያደርጋሉ። እነዛን ወደ ጎን ይተዋቸዋል ቶታሊ ማለት ነው። ቢኮዝ አሁን በዓለም ላይ ያሉ በጣም ስኬታማ የምትላቸው ሰዎች ሀገራትንም ብናይ መሰናክል ያልገጠማቸው አይደሉ፣ ጎደሎ የሌላቸው አይደሉ። ብዙ ጊዜ ወድቀው የተነሱ ናቸው። ግን ከዛ ውድቀታቸው በጣም ብዙ ውድ እውቀትን ያነሱ ናቸው። አሉታዊ የምንለው አስተሳሰብ ግን ካለን ነገር ይልቅ የሌለን ነገር ላይ ትኩረት ማድረግ፣ የሌለን ነገር ልንሆነው የምንፈልገውን ነገር እንዳናሳካ መሰናክል እንደሚሆነን የማመን እነዛ ተውቶች ናቸው። በቃ በአእምሯችን ጋር ተመላልሰው የሚመጡት እኒህ ደግሞ ዴሊብሬትሊ እኛ ሆነ ብለን የፈጠርናቸው ላይሆኑ ይችላሉ። ግን ሰዎች ስንኖር አካባቢያችን ጋር እየሰማናቸው ያደግናቸው ነገሮች በሙሉ እንደዚህ አይነት አስተሳሰብ ሊገነቡ ይችላሉ። አዎንታዊ ሳይሆን አሉታዊ አስተሳሰቦች ማለት። አዎንታዊ አስተሳሰብ የምንለው ግን ልክ ውድቀትን አንድ ውድቀት አንድ ድንጋይ ቢሆን ውድቀቶቻቸውን ግን ደረጃ በደረጃ ለማደጊያ የሚጠቀሙባቸው ሰዎች ናቸው። ቢኮዝ አንድ ሰው የሚወድቀው ደካማ ስለሆነ አይደለም፣ ስለማይችል አይደለም። ለዛ ነገር ፈርስት ኤክስፒሪየንስ እያደረገው ስለሆነ ነው። ሁለተኛ ቢሞክርና ቢወድቅ ደግሞ አሁንም ሁለተኛ ሞከረው ላይ ሜንታሊ ፊት ስላላደረገ ነው ወይ ፊዚካሊ ፊት ስላላደረገ እንጂ የእሱ አቅም እዛ መድረስ ስለማይችል አይደለም። እነኚህ ሰዎች ከዛ ውድቀታቸው በሚገርም ውድ እውቀት ይዘው የሚነሱ ናቸው። አሁን አለመሆናቸውን ግን ነገ የሚሞክሩት እያንዳንዱ ሙከራ እዛ እንደሚያደርሳቸው እርግጠኛ የሆኑ ሰዎች ናቸው። አሁን የከበቧቸው ችግሮች በሙሉ ጎደሎቻቸው ላይ አይደለም ትኩረት የሚያደርጉት፣ የሚበላው ቦምቦሊኖ ላይ የሚነከሰው ላይ ነው፣ ጥርስ የሚያርፍበት ነገር ላይ ነው ትኩረት የሚያደርጉት። በቃ ፎከሳቸው እዛ ጋር ነው። ስለሌላቸው ነገር they didn't care about it totally። ምክንያቱም በሂደት ያንን እንደሚያመጡት ያምናሉ። ኦቨርናይት ነገር ውጤታቸውንም ነገ አይደለም ማየት የሚፈልጉት፣ ከነገ በኋላ ከዛ በኋላ ያንን መምጣት እንደሚችል ህሌናቸው ጋር ያንን ውቅር አስተካክለው ያንን ቅኝት ቃኝተው ነው የሚጀምሩት። እና ይሄ አዎንታዊ አስተሳሰብ የሁሉ ነገር መሰረት ነው፣ የሁሉ ነገር መሰረት ነው። እና ክፍተትን መሰረት ያላደረገ ውድቀቶቻችን ደግሞ በእኛ ሊሚቴሽን በእውቀት ጋፕ የመጡ ሳይሆን ፈርስት ታይም ኤክስፒሪየንስ እያደረጓቸው እንደሆነና ያ ደግሞ የህይወት መስመር እንደሆነ ውድቀት ራሱ አንዱ የስኬት የመጀመሪያው መንገድ እንደሆነና እንደውም ትክክለኛ ለስኬታቸው ላይናፕ እያደረጉ እንደሆነ
የሚረዱ ሰዎችና ያን አመለካከትና ሐሳብ ያላቸው ሰዎች እውነትም አዎንታዊ አስተሳሰብ አላቸው ብለን ልናየው እንችላለን ማለት ነው። በሁለት እንደተከፈለው እሱ ባለው በተለይ አሉታዊም አዎንታዊም አይምሯችን ይሄንን አሉታዊ ያስብ ይሄኛውን አዎንታዊ አድርገው በሚል ብቻ ሳይሆን ሐሳብ የሚስተናገድበት መንገድ ነው። ሐሳቡ ሲስተናገድ ደግሞ የተለያዩ አይነት አስተሳሰቦች አሉ። አንዱ ስትራቴጂካሊ ሊያስብ ይችላል፣ ሌላኛው ክሪቲካሊ፣ ሌላኛው ራሽናሊ፣ ሌላኛው ደግሞ ፕሮብለም ሶልቨር የሆነ ቶት ቲንኪንግ ያለው ይኖራልና እነዚህንስ እንዴት ነው ምን አይነቶች አሉ? በጣም ሰፊ ሐሳቦችን የሚይዘው አውድ ይሄ ስለሆነ ወደ ችግር ፈች አስተሳሰብ ስንመጣ ሌሎችም ይኖራሉና እንዲያው ነካ ብናደርጋቸው ደስ ይለኛል። በዛው በነገራችን ላይ በጣም ሰፊው ቃኖስ ነው ይሄ። አሁን አንዳንዶቹ ኮንክሪት ቲንኪንግ የሚባላል። ፎር ኤግዛምፕል አንድ ምሳሌ ማንሳት እንችላለን። ወንድሜ ሙሉ አዳም እንበልና ከመቶ 60 መጣ ምናምን ቢባል ኮንክሪት ቲንኪንግ የሚያስብ ሰው ኦኬ ከመቶ 60 መጣ አላነበብም ማለት ነው ጀጅ ያደርጋል። በቃ አለቀ። ኢንድድ ግን ሪዝነብል የሚያስብ ሰው ደግሞ ምን ሆኖ ይሆን ብሎ ማሰብ ይጀምራል። ምናልባት አሞት ይሆን? ምናልባት ቤተሰብ ጋር የሆነ ችግር ኖሮ ይሆን? ምናልባት ያነበበው ነገርና የመጣው ፈተና አልዛመድ ብሎ ይሆን? ሪዝኒንግ ፍለጋ ይሄዳል። ዲፕ ነው አናላይዝ የሚያደርገው። እንደገና ደግሞ ለነዛ ራሱ ለምን የሚለውን 7 ስቴፕስ ዋይ እነዛ አንዱን እንኳን ቢያገኘው ፎር ኤግዛምፕል አሞት ቢሆን ለምንድን ነው ግን ያመመው? ያን ህመም ድጋሜ እንዳይፈጠር ዲቴል አናሊሲስ መስራት ይጀምራል። ልክ እንደዚህ ስቴፕ ዋይዝ ነው የሚሄዱት። ግን ይሄ ሁሉ በሐሳብ ዶሜን ውስጥ ስለሆነ ያለው እንግዲህ የሁሉ ነገር መሰረት ምንድን ነው? ሐሳብ ነው። አሁን በዓለም ላይ ያሉት ሶፊስቲኬትድ ቴክኖሎጂ የተደረሰባቸውን ግኝቶች ብንወስዳቸው ዋትስአፕ ሆነ ታይም ግን ሐሳብ ነበሩ። የሆነ ሐሳብ ነበሩ፣ ምዕናባዊ ነበሩ። የሁሉም ነገር መጀመሪያ ሐሳብ። ይህ ሐሳብ ግን መልካም ሐሳብ ሊሆን ይችላል፣ መልካም ያልሆነ ሐሳብ ሊሆን ይችላል። ፎር ኤግዛምፕል አንድ እናንሳ እንሂድና ስልክን እንውሰድ። አሁን ይህ ስልክ አሜዚንግ አይደለ? አሜሪካ ያለ ሰው የሆነ ሩቅ ቦታ ያለ ሰው ስልክ ደውሎልኝ ምናምን እንዴት ነህ ደህና ነህ ወይ ምናምን የሆነ ሰዓት ላይ ተአምር ነበረ፣ በጣም ተአምር ነበረ። ማለት እንዲህ ሊሆን ይችላል እንዲህ ብለን ልናስበው እንችላለን፣ ግን ሐሳብ ነበር። አሁን ዛሬ እኔ እናንተ የምንደዋወልበት ስልክ ይሄ ቴክኖሎጂ ምናምን የሆነ ሰዓት ላይ ሐሳብ ነበር። ሐሳቡን ያሰበው ሰው ግን ይህንን ሐሳብ ሲያስብ ሁለት አይነት ነገሮችን ሊያስብ ይችላል። አንደኛ እንዴ ይሄማ ቅዠት ነው ብሎ ሊያስብ ይችላል። እንዴት ይሆናል ማለት እንደዚህ አይነት ኢኩዊፕመንቶችን ዲቫይሶችን ኢንተግሬት አድርጌ ከዛ በኋላ እዚህ ጋር ማግኔቲክ ፊልድ መጥቶ እዛ ያለው ሳውንድ እንደዚህ ጀነሬት አድርጎ ምናምን ከዛ በዛ ላይ ደግሞ የስፔስ ዶሜኑ ምናምን ይሄማ ሊሆን አይችልም ምናምን ያስብ ይችላል። አየው ይሄ ሐሳብ። ነገር ግን አይ ሞክሬው ከዛ እዛ ጋር ደግሞ ትረስ ያረኳቸውን ችግሮች አሻሽዬ ከዛ ደግሞ የሆነ ፋርዘር ሄጄ ግን በእርግጠኝነት የሆነ ዓለም ያለ ሰውና የሆነ ዓለም ያለ ሰው ሲያወራ ግን እሰማለሁ አያለሁ በይኔ ብሎ ያስባል። ይሄም ሐሳብ ነው። ከዛ ይሄ ሐሳብ ምን ይፈጥራል መሰለ? የሆነ ስሜት ይፈጥራል። ለምሳሌ መልካም ሲያስብ አንድ ሰው ያንን አሁን ያልኩትን ፖዚቲቭን ብንወስድ ሰዎች ሲያወሩ ሰዎች ሲነጋገሩ ምናምን ሲያስብ በቃ ያንን ስልክ የፈጠረ ሰው እየተባለ ስሙ ሲነሳ ሲያስብ ስሜቱ ይቀየራል። በቃ ሰውነቱ ሁሉ የሚያመነጨው ሆርሞን ፖዚቲቭ የሆነ እንዲሰራ፣ እንዲነቃቃ፣ እንዲበረታ የሚያደርግ ሐሳብ ይመጣል ማለት ነው። ስሜቱ እንደዛ ገበርን ያደርገዋል ማለት ነው። ስሜቶቻችን እንደዚህ ከሆኑ ደግሞ ሰርተን ብንደክም እንኳን ድካሞቻችን የሚጥሉና አይሆን የሆነ ዓለማዊ የሆነው ይሄ ፊዚካል የሆነው ድካም ቢያጋጥመን እንኳን ሜንታሊ አንደክምም። በምግብ በውሃ መጠገን የሚችል ድካም ብቻ ነው የሚያጋጥመን። ያን ሐሳብ መልካም ሲሆን መልካም ስሜት ይፈጥራል ማለት ነው። መልካም ስሜት ከተፈጠረ ደግሞ ውስጣችን ላይ ሰውነታችን ራሱ አክቲቭ ነው የሚሆነው። የአእምሮ ውቅራችን ኒውሮሳይንስ የሚነው ሰፖርት የሚያደርገው አባቶቻችን የሚነው ሰፖርት ያደርጋሉ። ለዚህ ቸር ተመኝ ቸር እንድታገኝ። ይሄ ማለት ስሜታችን መልካም እንዲሆን ነው፣ መልካሙን ነገር እንድናስብ ነው፣ አዎንታዊ አስተሳሰብ እንድናስብ ነው የሚያሳየንና ያነ ስሜት መልካም ከሆነ ደግሞ ቀጥሎ የሚሰራው መልካም ተግባር ይሆናል ማለት ነው። ድርጊት ጋር ይወስደናል ማለት ነው። አየው ገፍትሮ ደሊብሬትሊ ድርጊት ጋር መሞከር ጋር መስራት ጋር መታተር ጋር አለመድከም ጋር ከታናንሾቻችን ሁሉ መማርን ከታላላቆቻችን መማርን ከኢንቫይሮንመንቱ መማርን ከተፈጥሮ መማርን ከመምህር መማርን ድርጊት እናደርገዋለን ማለት ነው።
ይሄ ድርጊት አጠቃላይ ምን ይዞ ይመጣል ማለት ነው? መልካም ውጤት ይዞ ይመጣል ማለት ነው። ሶ በዛ መንገድ ብናየው መልካም ነው። ጥሩ እሱ ባሉ በጣም ትልልቅ ሀሳቦችን አነሳቸውና ከብዙ አይነት አስተሳሰቦቻችን መካከል አንዱ ችግር ፈች አስተሳሰብ ነው። ሀሳብ አያልቅም። ራሱ ቅድምም ስታነሳ እንደነበረው እነዚህ ያዝነው ይሄ ወረቀቱ የለበስነው ልብስ ይሄ ስቱዲዮ ካሜራው እኛን እየቀረጸን ያለው የሚያስተላልፈው ነገር እያንዳንዱ ሀሳብ ነበር። በመጀመሪያ አይምሯችን ውስጥ ሀሳብ ነው የራሱን አርኪቴክቸር እየሰራ የሚመጣ ትልቅ ህንፃ 100 ወለል ያለው ቢሆን መጀመሪያ እዛ ሰማይ ጠቀስ በሆነ ሁኔታ ሀሳብ ውስጥ ነው የሚዋቀረው። ይሄ ክፍል እንዲያምር መልኩ እንዲያምር ይሄ ላይቱ ወይም ብርሃኑ የተስተካከለ እንዲሆን መጀመሪያ ሀሳብ ነበረ። ሀሳብነቱ በሚንጸባረቅበት ጊዜ ወደ ተግባር ሲመጣ ችግር ፈቺ ሆኖ የሚመጣበት አቅም ይኖራል። ያንዳንዶቹ ሀሳብ አይምሮ ውስጥ የቀረ ነው፣ እዛው ታስቦ የቀረ ማለት ሳይተገበር። ያንዳንዶቹ ሀሳብ በንግግር የቀረ ሊሆን ይችላል። በእርግጥ ንግግሩም እንግዲህ እንደተነገረበት አውድ ጥቅም ይኖረዋል፣ የሚነቀፍ አይደለም። ያንዳንዶቹ ሀሳብ ደግሞ ሀሳብ ብቻ ንግግር ብቻ ሆኖ የቀረ ሳይሆን በተግባር ሆኖ ሰዎች አይተውታል፣ ሰዎች ኖረውበታል፣ ሰዎች ተጠቅመውበታል፣ ብዙ ህይወትን አሳድገውበታል። እንዲሁም ሰው ራሱ ሞራላዊ ፍጥረት ነው፣ አመክንያዊ ነው፣ አሳቢ ፍጡር ነው፣ አሰላሳይ ፍጥረት ነው እያልን ስንናገር በሌላ መልኩ ያለውን እውቀትና ክህሎት ተጠቅሞ ችግር ፈችነት ያለው ዓለምን የመጠቀም ዓለምን የማስዋብ ዓለምን ለራሱም ጥቅም ለሌላውም ሰው ጥቅም በምትሆን ደረጃ የማሳደግ የማስዋብ የማስጌጥ ነገር አለውና ከነዚህ መካከል ሁሌም ስንኖር ከፊት ለፊታችን የተለያዩ ችግሮች ይኖራሉ። ሰው ችግር ያጋጥመውም አይባልም። ሲጀመር ሁሌም ሰውነቱ ራሱ የሀሳብ ውጣ ውረድ፣ የስሜት ለውጥ፣ የድርጊት ማሳካትና ለማሳካት መካከል የሚመላለስ ስለሆነ ችግር ፈቺው አስተሳሰብ ግን እጅግ አስፈላጊ ነው ሁልጊዜም ቢሆን እና ችግር ፈቺ አስተሳሰብ ስንል በምን አይነት አውድ ነው ልንረዳው ልንገልጠው የምንችለው የሚለውን እንድታጋራ እንፈልጋለን። እዚህ ጋር ሁለት ነገር እንድናነሳ ፈልጋለሁ። ችግር ፈቺ አስተሳሰብ ስንል አሁን ሁለት ነገሮችን ማየት ያስፈልጋል። አንደኛ ችግር ፈቺ አስተሳሰብ የት ነው የሚከወነው? ምክንያቱም አንተ ቤትህን ካላወቀው ቤት ውስጥ ምን አይነት ነገሮችን ማኔጅ ማድረግ እንዳለብህ ልትቸገር ትችላለህ። ሶ ይሄ መልካም ወይም ደግሞ ችግር ፈቺ አስተሳሰብ የት እንደሚከወን ቤቱን ማወቅ በጣም ያስፈልጋል። ሁለተኛ ቁልፉንም ማወቅ በጣም ያስፈልጋል። ፎር ኤግዛምፕል ይህንን ስልክ እንዴት መጠቀም እንዳለብኝ ካልቻልኩ ለኔ ምንም ጥቅም የለውም፣ ከማየት የዘለለ ከመሸከም የዘለለ ማለት ነው። ሶ አሁን ሀሳብ የት ነው የሚንሰላሰለው? ረቂቅ ተግባር ነው የሆነ ቅኝት ነው ምናምን ስንል ግን ተግባሩ የት ነው የሚከወነው? ቅኝቱ የት ነው የሚቃኘው? እንዴት ነው የሚለው ነገር ቤቱን መለየት በጣም ያስፈልጋል። ይሄም አእምሮ ነው። ሰው አቅሙን ካወቀ የእውነቴን ነው የምልህ በየትኛውም አይነት ችግር ቢታጠር መውጫ መንገድ አለው። ግን ሂመስ ነው ፓወር ያለውን አቅም ማወቅ በጣም ግድ ይላል። ስለ አእምሮ ማወቅ በጣም ያስፈልጋል። ማለት አእምሮ ማለት በእኔ እምነት ማለት አእምሮ ልክ ከማሳ ጋር ከአዝመራ ጋር ከጋርደን ጋር ከጓሮ ጋር በጣም ይመሳሰላል። ጓሮ ወይም ደግሞ አዝመራ በሰላም የምንለው ማለት ነው በደንብ ካረም ነው ከተንከባከብ ነው ሌሎች ከብቶች እንዳይበሉት ሌላ ተባላ እንዳይበለው ትላትል እንዳይበለው ምናምን ከጠበቅ ነው የሚገርም አዝመራ ይሰጠናል። ችግር ፈቺ አስተሳሰብ የሚመጣው ደግሞ አእምሯችን ጋር የሚገቡትን አረሞች መንቀል ከቻለ ካልሆነ ያን አዝመራ በዳዋ ተውጦ የዘራነውን እንኳን መመለስ በማይችልበት ሁኔታ ይቀራል እዛው ማሳ ላይ ማለት ነው። አእምሯችን ጋር የሚከወነውን እያንዳንዱን ነገር እርግጠኛ መሆን ያስፈልጋል። የማይጠቅሙትን አቅማችንን የሚሸበሽቡ አቅማ እንዳንራመድ የሚያደርጉን ገቺ ሀሳቦችን ኤቭሪዴይ እየነቀሉ ማውጣት ያስፈልጋል። ያን ለማድረግ ግን አእምሯችንን መገንዘብ በጣም ያስፈልጋል። አእምሮ ማለት በእግዚአብሔር አርአያ የተፈጠረ አስበዋል። በቃ ሰውን እግዚአብሔር ባሪያውና በአምሳሉ የፈጠረው እሱ ብቻ አይደለም። አእምሮ ደግሞ 100 ቢሊዮን ኒውሮንሶች አሉት። እንመጣለን እሱ ባለው ተመልካቻለን። ጤና ይስጥልን። ጤና ይስጥልን። አብሮ ይስጥልን። እንዴት ነህ? ደህና ነን። ማንን በል? ከየት ነው የደወሉልን? ቤዛዊት ከአዲስ አበባ። እሺ፣ ባነሳነው ሀሳብ ዙሪያ ሀሳብ ካለዎት የሚያጋሩን የሚጠይቁንም ካለ መቀጠል ይችላሉ። እሺ፣ እኔ እንኳን ምንድነው የራሴ ባህሪ ማለት ሰዎች አይረዱኝም። መጀመሪያ ከፋሚሊም ከጓደኛም ምናምን
ፖዚቲቭ አስተሳሰቤን አይረዱኝም። ከዛ በኋላ የኔ ባህሪ ሰው ላይ ሲቀየር አየዋለሁ። በቃ ማለት የመናደድ፣ የመበሳጨት፣ ሰዎቹን በቃ የመግፋት ባህሪ ይታይብኛል። እሱ ራሱ ለእኔ ይታወቀኛል። እንደው በምንድን ነው ማስተካከል የምችለው? ከራሴ ጋር ያው ጠብ ስለሆንኩኝ። እሺ፣ ስለደወሉልን እናመሰግናለን። ሀሳቡን ይከታተሉን እስከ መጨረሻው። እሺ፣ አመሰግናለሁ። መቀጠል ይቻላል። ስለዚህ ይህንን አእምሮ ልናውቀው ይገባል። 100 ቢሊዮን ኒውሮንሶች 100 ትሪሊዮን ሲናፕሶች ያሉትን ጭንቅላት ይዘን የሚገርመው አሁን ሌተስት በተባለው ቴክኖሎጂ አሁን ላይ የስቶሬጅ ዲቫይስን ብናይ 2 ቴራባይት አካባቢ ነው ያለው ሃርድ ዲስክ። የሰው ልጅ አእምሮ ግን 2500 ሚሊዮን ጊጋባይት ስቶር ማድረግ ይችላል፣ የኛ አእምሮ ማለት ነው። ስለዚህ ችግር ፈቺ አስተሳሰብ የሚከወነው አእምሮ ውስጥ ከመሆኑ የተነሳ አእምሮአችን ምን አይነት አቅም እንዳለው መረዳት ያስፈልጋል በመጀመሪያ ደረጃ። ሁለተኛ ቁልፉስ ምንድነው የሚለውን ነገር ማየት ያስፈልጋል። ማለት ቁልፉ ከየት ነው የሚጀምረው? ችግር ፈቺ አስተሳሰብ እንግዲህ የሚፈታ ምንድነው? ችግር ነው። ችግር ካለ የሆነ መፍትሄ አለ። ግን ኢንዴፕዝ ማየት ያስፈልጋል፣ አናላይዝ ማድረግ ያስፈልጋል። ሁለተኛ ጤናማ የሆነ አስተሳሰብም ይፈልጋል። ቅድም ያልነው አሉታዊ ሳይሆን አዎንታዊ አስተሳሰብን ይፈልጋል። አንድ ምስቅልቅል ባለ ኤንቫይሮንመንት ውስጥ እያንዳንዳችን በራሳችን ፓርቲኩላር ላይፍ ልንወስደው እንችላለን፣ በማህበረሰባችን ልንወስደው እንችላለን፣ በሀገር ደረጃ ልንወስደው እንችላለን። ኤቭሪቲንግ ማለት ነው። ያንን ችግር ለመፍታት የሚያስችል አቅምና ፖቴንሻል እንዳለኝ አምኖ መነሳትን ይጠይቃል መጀመሪያ ማለት ነው። ምክንያቱም አእምሮዬን ሳቀው አንድ ሰው አእምሮውን ሲያቅ ከአንገት በላይ የተሸከምነው ነገር ምን አይነት ተአምራዊ ነገር እንደሰራ መስራት እንደሚችል ከዚህ በፊትም በጣም የሚገራርም ስራ የሰሩት እነ ቶማስ ኤዲሰን ብንወስድ በጣም ብዙ ዋው ያስብሉን ሰዎች የተጠቀሙት አእምሮአቸው ነው። ስለዚህ እኛም አእምሮአችንን መጠቀም ከቻል አሁን ምን ልንፈታቸው ለምንፈልጋቸው ችግሮች ትልቁ ቁልፍ ያለው አእምሮ ውስጥ እንደሆነ በመገንዘብ መጀመር ያስፈልጋል። በቃ ኤቭሪቲንግ እዛ ውስጥ ነው ያለው። ሆዳቸውን ተጠቅመው ችግር የፈቱ ሰዎች ይሉ እግራቸው እንደ አንድ ኢኩፕመንት ሊጠቀሙበት ይችላሉ ለዛ መንገድ ለመሄድ እንጂ እግርን እንኳን የሚያዘው አእምሮ ነው። ስለዚህ ሁሉም ነገር ዝግጅቱ የሚጀምረው ከአእምሮ እንደሆነ አምነው ለዛ ችግር ደግሞ መፍቻው ሪሊ አእምሮ እንደሆነ ተገንዝበው ያንን አቅም ደግሞ ኤክስኪዩት የሚያደርጉበት ፖቴንሻል አምላክ እንደሰጣቸው ተረድተው በሙሉ ልቦና ጉዞ መጀመርን ይፈልጋል። ከዚህ ነው የሚጀምረው። ከዛ በኋላ ስቴፖች አሉት ራሱን ችሎ ማለት ነው። ጥሩ ተመልካቻለን፣ እንመለሳለን። ጤና ይስጥልን። ጤና ይስጥልን ተመልካቻችን። እሺ፣ ሰፊው ማን ይባላል? ድምጽዎት በጣም ቀነስ ያለ ነው ተመልካቻችን። አይሰማም አይደል? አሁን ይቀጥሉ። ማንን በልከት ነው የደወሉልን? ሰፊው ማን ይባላል? እሺ፣ ባነሳነው ርዕሰ ጉዳይ ላይ የሚጠይቁት የሚያጋሩን ሀሳብ ካለ መቀጠል ይችላሉ። አዎ፣ እኔ ፕሮግራም በጣም ይመቸኛል። በስሜ ፕሮግራም ሁሌም እከታተላለሁ። ዛሬም ደግሞ መቅረብ አሪፍ ነው። እናመሰግናለን። ግን እና አንዴ በራሴ የሚታየኝ ራሴ ባህሪ ወይ ስነ ምግባር ላይ ትንሽ የሚያወዛገበኝ ነገር ስላለ ነው። እሱ ምንድን ነው? አንደኛ ከሰው ጋር ብዙ ጊዜ ማለት ነው የሆነ በመግባባበት ሰዓት ቶሎ የመቆጣት ነገር እና ደግሞ አንዳንዱ ሰው የመናደድ ነገርም ያሳያለሁ እና መነሻው ምን ይሆን የሚል ነገር ነው የማስበው። እና ምንድን ነው እስኪ የሚያስቆጣውትን ነገር ይንገሩን እስኪ። ለምሳሌ ከጓደኞቹ ጋር ሊሆን ይችላል፣ በቅርብ ካለ ሰው፣ ከስራ አጋጣሚ ጋር ምን ሲሆን ነው የሚቆጡ ብዙ ጊዜ? አይ አንዳንድ ጊዜ ለምሳሌ ያልሆነ ለምሳሌ በእኔ እይታ ሳየው ትክክል ነው፣ ግን በእነሱ ደግሞ ትክክል መስሎ ሊታያቸው ይችላል። አንድ ጉዳይ ማለት ነው። ገብቶሃል? እና ከዚያ አንጻር የኔ ትክክል ነው ብዬ ነው የምወስደው ብዙ ጊዜ። እና መጨረሻ ላይ ሳየው ደግሞ የኔ ትክክል ነው ማገኘት አጋጣሚ አለ። መጨረሻ ላይ የኔው ጥሩ ሆኖ አገኘዋለሁ። እና አንዳንድ ጊዜ እንደዚህ ነገሮች በጣም ብዙ ጊዜ ያናዱኛልና ብዙ ጊዜ እንትለኛና ይሄ እነዚህ ነገሮች ምንድን ነው መፍትሄው ታስባለህ? ለመጠየቅ ፈልጌ ነው። ሌላው ደግሞ ምን አለ መሰለህ እኔ በራሴ ማለት ነው በውስጤ ማለት ነው የእንቅልፍ የማጣት በእነዚህ ሀሳቦች ላይ የማውጠንጠን ነገር በጣም በተደጋጋሚ የማውጠንጠን ነገርና እንቅልፍ እስከ ማጣት ድረስ የሚደርስበት ኮንዲሽን አለ ማታ ላይ ማለት ነው።
በዚህ ጉዳይ ተናደው ገብተው ምናምን እንደዚህ ነው እንቅልፎትን የሚያጡት? እንደዚህ አይነት ነገሮች ብዙ ጊዜ ሳምሰለስላቸው ወላደሳጋቸው እንቅልፋት እስከማድረስ ይደርሳሉና መጨረሻ ላይ ሲነጋ አካባቢ የሆነ ጫጫታ የሆነ ሰው ድምጽ ሰባ ከዛ በኋላ እንቅልፍ የመውሰድ ነገር ያለውና የዚህ አይነት ስነ ምግባር ከምንድነው ምንጩ ምንድነው አትልየን። እሺ እናመሰግኖታለን ስለደወሉ። ይከታተሉን። ክቡራትና ክቡራን ተመልካቾቻችን በያላችሁበት እየተከታተላችሁት ቆይታ እያደረግን የሚገኘው የህይወት ገጾች ዝግጅታችን ነው። ካፍታ ቆይታ በኋላ ተመልሰን ሌሎች ሀሳቦችን የምንጋራ ይሆናል። አብራችሁን እንድትሆኑ አሁንም ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም። በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች። ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች መልሰናል። ክቡራትና ክቡራን ተመልካቾቻችን በያላችሁበት እየተከታተላችሁት የሚገኘው የህይወት ገጾች ዝግጅታችን ነው። ዛሬ ችግር ፈቺ አስተሳሰብ የተሰኘ ርዕሰ ጉዳይ ወደ እናንተ እያደረስን እንገኛለን። እንግዳችን እሱ ባለው ነጋ ደግሞ በዚህ ርዕሰ ጉዳይ ላይ እጅግ ሰፊ ሀሳቦችን እያጋራን ይገኛል። ከኛ ጋር ስለሆናችሁም ከልብ እናመሰግናችኋለን። ቀሪ ሀሳቦችን እንድትጋሩንም አሁንም እንጋብዛችኋለን። ከኛ ጋር ነው። እሱ ባለው ስታነሳልን እንደነበረ የሰው ልጅ ራሱ ችግሩን የሚፈታበት አይምሮ የተሰጠው ነው። አይምሮ ትልቁ ሀብቱ ነው። እንግዲህ ሰው ነኝ ሲል ሀብቱ ማለት ነው። የሚያስብበት፣ ስሜቱን የሚገራበት፣ የሚገዛበት፣ ድርጊቱን የሚያመዛዝንበት፣ ህሊናውን ወደ ህይወት የሚያሳድግበት ትልቁ አቅም ራሱ አይምሮ ብለን የምንጠራው ነው። ይህ አይምሮ ደግሞ እንግዲህ ከባዮሎጂካሊ ስነ ህይወታዊ በሆነ ሁኔታ ከብዙ የአንጎል አሰራሮች ጋር በራሱ የሚተሳሰር ነውና በእያንዳንዱ ጊዜ አስተሳሰቦቻችን ምናስባቸው ያው ሰው ማሰብ ስለማያቆም ማሰብ አላስብም ቢልም እያሰበ ነው። ይህን ጉዳይ አላስበውም ቢልም እኮ እያሰበ ነው። ራሱ አላስብም ብሎ ማሰብ ስለሆነ ግን ደግሞ የሚያስባቸው ሀሳቦች ለዕለትም ይሁን ለዘለቄታው ችግርን የሚፈታ መሆን በጣም ትልቁ መገለጫችን ነው። በስንኖር ምንኖርበትን ስንሰራ ምንሰራበትን ስናስብ ያሰብንበትን ልክም ራሱ እስከማወቅ የሚደርሰው ችግር ፈቺ አስተሳሰብ ሲኖረን ነውና ችግር ፈቺ አስተሳሰብ ጥቅሙ እስከምን ድረስ ነው? እንዴት ነው? አሁን ብዙ አይነት አስተሳሰቦች ስላሉ ማለት ነው። ሀሳብ በራሱ የሚስተናገድበት መንገድ የተለያየ ስለሆነ ከነዚህ መካከል ግን ዛሬ ያነሳነውም ችግር ፈቺ አስተሳሰብ ያልነውን ስለሆነ ምንድን ነው ጥቅሙ? ችግር ፈቺ አስተሳሰብን ያዳበሩ ሰዎች በግለሰብ ህይወት ውስጥ እንዴት ነው ችግሩን የሚፈቱት የሚለውን እንነጋገርበታለን። ተመልካች ግን አለን፣ እንመለሳለን። ጤና ይስጥልን። አብሮ ይስጠን። ማንን በል ከየት ነው የደወሉልን? ማርታ ከሐዋሳ። እሺ፣ ባነሳነው ጉዳይ ላይ ችግር ፈቺ አስተሳሰብ የሚል ነውና ሀሳቦትን ጥያቄም ካለ መቀጠል ይችላሉ። ሀሳቡ ጥሩ ነው፣ በጣም እከታተላለሁ። ነገር ግን እኔ የራሴ ባህሪ ትንሽ ያስቸግረኛል። እንዲሁ አምነህ ከተቀበልከኝ በጣም በቃ ረግጠው እስከምታልፈኝ ድረስ ጥሩ ይመስላለሁ። ነገር ግን ላመንኩበት የሆነ ነገር ላይ የሆነ ምንጥላ ችግር የሚል ነገር አለ። ግን ከዛ በኋላ ያልተስተካከለ ነገር አይደለም፣ የተስተካከለም ነገር ቢሆን አይረዳኝም። ግን እበሳጫለሁ። ከዛ በኋላ ራስ ምታት ይሆናል። አሁን ራሱ በሆነ ነገር አስቤ አሙኝ ከፍቼ እያየሁ ያለ ልደውልልህ ነው። ምን ትመክረኛለህ? በጣም ብስጭት ነው። ቁጡን ግን ባህሪዬን ማስተካከልበታል አውቃለሁ። ክርስቲያን ነኝ። ነገር ግን በቃ አልችልም። እንዴት አይነት ባህሪ እንዳለ ተስተካክለው ማስተካከል። እሺ፣ እናመሰግናለን ስለደወሉልን። ሀሳቡን ይከታተሉን፣ ከኛ ጋር ይሆኑ። ትልቅ ሀሳቦችን ነው ተመልካቾቻችን እያነሱ ያሉ። በየዕለት ህይወት ውስጥ የሚያጋጥመንን ስለ ራሳችንም እንዲህ መናገር በራሱ ትልቅነት ነው። ስለ ራስ
እኔ እንደዚህ አይነት ጥንካሬ አለኝ፣ እንዲህ አይነት ደግሞ ክፍተቶች አሉ፣ እንዲህ ይሰማኛል፣ እንዲህ አስባለሁ፣ እንዲህ ጓዛለሁ፣ እንዲህ እሆናለሁ የሚሉ ነገሮች ለተናጋሪው በጣም ትልቅ ናቸው፣ ለሰሚውም እጅግ የሚያስተምሩ ናቸውና እሱ ባለው ጥያቄያችን የነበረው ያነሳ ነው። በተለይ ጥቅሙ እስከምን ድረስ ነው የሚለውን መቀጠል እንችላለን። ቴንክ ዩ። እንግዲህ ችግር ፈቺ አስተሳሰብ የት ድረስ ሊወስደን ይችላል? የሚገርመው ችግር ፈቺ አስተሳሰብ ያለው ሰው ከራሱ አልፎ አጠገቡ ላለ ሰው፣ ለቤተሰቡ፣ ለሀገሩ፣ ለዓለምም የሚያበረክተው ነገር አለ። ምክንያቱም በዙሪያው ያሉ ችግሮችን የመፍታት አቅም ስለሚሰጠው። ለምን? አስተሳሰቡ ራሱ ችግር ፈቺ አስተሳሰብ ስለሆነ ማለት ነው። ግን ችግር ፈቺ አስተሳሰብ እንዴት ነው እንደዚህ አይነት ጥቅሞች የሚያመጡት ከተባለ አሁን ችግር ፈቺ አስተሳሰብ በመጀመሪያ ችግሩን ለመፍታት የሚያስፈልጉትን ነገሮች ማወቅ በጣም ያስፈልጋል። አንደኛ ችግሩን በደንብ በጥልቀት መረዳትን ይጠይቃል። በደንብ ማለት አሁን ብዙ ችግሮች ሀፕን ያደርጋሉ። ሰዎች ያነዛን ችግሮች ምናምን ለመፍታት ምናምን ይሄዳሉ። አንዳንዶቹ ኢዚሊ ጊቭ አፕ ያደርጋሉ። አንዳንዶቹ የተወሰነ ሞክረው ምናምን ጊቭ አፕ ያደርጋሉ። አንዳንዶቹ ግን ስቲክ አድርገው ያንን ሶሉሽን እስከ መጨረሻው ድረስ ጥረው ተጋግረው ምናምን ከነሱ አልፎ ለሰዎች መፍትሄ መሆን የሚችል ነገር ይዘው ይመጣሉ። ግን ያነ መነሻው ትልቁ መነሻ የችግሩን ዋነኛ ምክንያት ለይቶ ከማወቅ ነው የሚጀምረው። ምክንያቱም እያንዳንዱ ችግሮች ትክክለኛ መነሻቸውን ካላወቅን በስተቀር ብንጠግናቸው እንኳን የውሸት ነው የሚሆኑት። ፎር ኤግዛምፕል በሕክምናው ዓለም ቁስል ሲታከም እንዴት ነው የሚታከመው? በደንብ ታጥቦ ትክክለኛ ኢንፌክትድ የሆነ ደም ሳይሆን ትክክለኛው ደም እስኪፈሰው ድረስ በአልኮል በምናምን ታጥቦ ከዛ በኋላ ነው ሕክምና የሚሰጠው። ልክ እንደዛ ችግሮቻችን ግልጥልጥልጥ ማለት መቻል አለባቸው። ተገልጠው የችግሩ ምንጭ ከታወቀ በኋላ ከዛ በኋላ ለእያንዳንዱ ችግሮቻችን ሜዠርመንት መውሰድ እንጀምራለን ማለት ነው። ሜዠርመንቱ ደግሞ የመጀመሪያው ሜዠርመንት ልክ ላይሆን ይችላል። ከዛን ያንን ደግሞ ኢቫሉዌት እናደርጋለን። ኢቫሉዌት አድርገን አሁንም ደግሞ የሆነ ፕሮግረስ ከሄድን በኋላ ሌላ ኢቫሉዌሽን ልንፈልግ እንችል ይሆናል። ኮንቲኒየስ የሆነ ኢቫሉዌሽን ምናምን። ሶ ችግር ፈቺ አስተሳሰብ ከኛ አልፎ ለዓለም፣ ለሀገር፣ ለማህበረሰብ፣ ለሁሉም በሁሉም ዘርፍ ላይ ላሉ ችግሮች የመፍትሄ ቁልፍ ነው። ምክንያቱም ሁሉ ቅድም እኮ ብለናል፣ አንዳንድ ሀሳቦች አእምሮ ውስጥ ይቀራሉ፣ አንዳንዶቹ ሀሳቦች ደግሞ መሬት ላይ ይወርዳሉ። ቅድም የቢልዲንግ ኮንስትራክሽኑን ስናየው መጀመሪያ ያነ ሰማይ ጠቀስ ፎቅ መጀመሪያ ላይ የተገነባው አትጠራጠር አእምሮ ውስጥ ነው። አእምሮ ውስጥ ያለውን ስዕል ግን አርኪቴክቸራሉ የሆነ ግራፊክ ሶፍትዌር ተጠቅሞ ወደ ኮምፒውተር ይቀይረዋል። ትንሽ ቪዥዋል አደረገው ማለት ነው ሰማው። ኢቭን አሁንም ኮምፒውተር ውስጥ ያለው ሀሳብ 100% ኢምፕሊመንት ለማድረግ ደግሞ ሌላ ቻሌንጆች አሉት ወደ ምድር ለማውረድ ማለት ነው። የሆነ ሞዲፋይ እያረክ እያደክ እየቀየርካቸው ምትወጣ ኢቭን ኢፍ የሆነ ማመልከቻ ለመጻፍ እንኳን ማመልከቻውን የመጀመሪያ የጻፍከውና ሁለተኛ ሪቫይዝ ስታደርገው የምትጽፈው ኮንሰፕት ቶታል የተለያየ ነው። እያደገ ነው የሚመጣው። ግን ኮንሲስት ማድረግ ይፈልጋል ነው። አሁን ችግር ፈቺ አስተሳሰብ ትልቁ የሚፈልገው ይህን ነው። ማለምን በጣም ይፈልጋል። ያንን ሰማይ ጠቀስ ፎቅ ሲሰራ መጀመሪያ አእምሮ ውስጥ አልሞታል በደንብ አእምሮ ውስጥ ስሎታል በደንብ። ከዛ በኋላ አእምሮ ውስጥ ያለውን ነው ግራፊክስ ጋር ኤንድ ኮንዲሽኑን፣ ፓራሜትሮቹን፣ ሌንግዙን፣ ዴፕዙን፣ ቴክነሱን ኤቭሪቲንግ የቬንቲሌሽን ኤሪያው ስታቲክ ቫልዩ ኤቭሪቲንግ ያስቀመጠው አእምሮ ውስጥ ያለው። አእምሮ ውስጥ ያላለቀ ነገር ፊዚካሉ ሊያልቅ አይችልም በየትኛውም ሁኔታ። በአእምሯችን ካልተዘጋጀን በስተቀር ፊዚካሊ ልንዘጋጅ አንችልም። አእምሮ በተፈጥሮ ያላመነበትን ሊከውን አይችልም። ፌክ ኢንቱዊሽን አይቀበልም ቶታሊ ማለት በተአምር ማለት። ስለዚህ አእምሮ ያመነበትን ነገር ነው የሚከውነው። ያመነበት ነገር ደግሞ ከመጀመሪያው ልክ ሆኖ ከተነሳ ማለት ነው ከራሱ አልፎ ለዓለም ሊያበረክተው የሚችል ትልቅ ነገር አለ ማለት ነው። እነ ቶማስ ኤዲሰን እኮ ብርሃን የሚባል ነገር በቀን ነበር ያኔ ይሰለጥን የነበረው። ብርሃን በማታ እንዲሰለጥን ያደረጉት መነሻቸው ምንድን ነበር? ጨለማ ነው፣ ችግር ነው። ግን የሄደበት ፕሮግረስ ደግሞ አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ 100 ጊዜ አይደለም፣ 200 ጊዜ አይደለም፣ 999 ጊዜ ሙከራዎችን አድርጎ ይህን ያክል መጽናትና ዴዲኬትድ መሆን ኮሚትድ መሆንን ይፈልጋልና ችግር ፈቺ አስተሳሰብ ለግለሰቡ አይደለም፣ አካባቢው ላለው ሰው አይደለም፣ ለቤተሰቡ ብቻ አይደለም፣ ለዓለም እጅግ በጣም ወሳኝ ነገር ነው እና ጥቅሙ እንዲህ ነው ብለህ የምትገልጸው ነገር አይደለም። በጣም ከዛም በላይ ስለሆነ ምክንያቱም የሁሉም አሁን በዓለም ላይ ያሉት የተፈቱትን ችግሮች ገና የሚፈቱትን ችግሮች ስናይ የሚፈቱት በችግር ፈቺ አስተሳሰብ። ምክንያቱም ያን ሀሳብ አእምሯችን ውስጥ ካላለቀ ምድር ላይ ሊያልቅ አይችልም በየትኛውም ሁኔታ ማለት ነው። ምክንያቱም አእምሮ ያንን ስለሆነ የሚተገብረው። ይሄ ደግሞ ፕራክቲካል ነው በደንብ ማለት ሳይንሱም የሚደግፈው ነው፣ ሃይማኖቶችም የሚደግፉት ነገር ነው።
ሰው በአእምሮ ግን ከከወነው ስንት ሰዎች አሉ ፎር ኤግዛምፕል በጣም የሚገርምህ ፊዚካሊ ፊት የማያረጉ ያው ኮንጀንታል ፕሮብለም ኑሮባቸው የተወለዱ እጅ የሌላቸው እግር የሌላቸው ግን ነገራቸውን አእምሯቸው ውስጥ ጨርሰው አንቢሊቬብል ሙሉ አካል ያላቸው ሰዎች የማይተገብሩትን ነገር ሲተገብሩት ያለ ለምን አስተሳሰባቸው ከመጀመሪያው ከመነሻው በጣም መልካም ስለሆነ ሶ አእምሮ ውስጥ ላይ የጨረሰውን ነገር ፊዚካሊ ለመጨረስ አይቸገር ግን ይሄኛው ኢት ቴክስ ታይም በጣም ጊዜ ይወስዳል አድካሚ ነው አሰልቺ ነው ኮንሲስት ማድረግን ከውድቀታችን ለምን እንደወደቅን መማርን ይፈልጋል ውድቀትን ማማረር ምናምን ሳይሆን ያችን ውድቀት አንድ ደረጃ ከፍ ለማድረግ መጠቅጠቅ ያቺ ውድቀት ራችን ላይ እንድትሆን ሳይሆን እንዲጫነን ምናምን ሳይሆን እኛ እዛች ውድቀት ላይ ቆመን አንድ ስቴፕ አንድ ፕሮሰስ ሁለተኛ ፕሮሰስ እያደረግነው እያደገ ዋትስአፕ ሆነ ታይም ሁሉም ድንጋዮች ከውድቀት የተገኙ ውድቀቶች ይሆናሉ ማለት ሶ ያንን ማድረግ ይፈልጋል ሶ የችግር ፈቺ አስተሳሰብ ጥቅም በቃ ዓለምን ያበራል ብዬ ነው ማሰብ የሚችለው በቃ በዓለም ላይ ያሉ ችግሮችን መፍታት ይችላል ግን ይሄ የሚሆነው እንዴት ነው የእውነት እያንዳንዱ ሰው ችግር ፈቺ አስተሳሰብን አእምሮ ውስጥ ማራመድ ከቻለ በቃ ችግር ፈቺ ማለት በብዙ መከራዎች ሊከበብ ይችላል ብዙ ችግሮች ሊኖሩት ይችላሉ አዎ ምክንያቱም ይሄ በቃ ያኔ አዳም ስተት ሲሰራ ጠረህ ግረህ ብላ ምድር ሾሃሚ ካላታ በቀል ችግር ነው ሶ ከዛ ጊዜ ደግሞ ችግር አለ እነዛን ችግሮች ደግሞ የምንፈታበት አእምሮ ይዘን ነው የተፈጠረው በሚገርም ሁኔታ ማለት ይልቁን በጣም መጠንቀቅ ያለብን ቅድም እንዳልኩ አእምሮ ውስጥ እየገቡ ያሉ አረሞችን በትክክል መንቀል ያስፈልጋል ይሄ ደግሞ የቤተሰብ ልጆች ቤት ውስጥ ሲያድጉ ልጆቻችን በአእምሯቸው የበለጸጉ እንዲሆኑ አእምሯቸው ከፍ ያለ እንዲሆን የነሱን አቅም የሚያውቁ ልጆች ምናምን እንዲሆኑ በጣም መጠንቀቅ ያስፈልጋል ምክንያቱም ፊዚካል ለሆነው ነገር የሚሰራው ሁሉ ለአእምሮ ይሰራል ፎር ኤግዛምፕል ያልሆነ ምግብ ብትበላ ምን ትሆናለህ አሁን ኢንኬዝ ምሳሌ 2 ቀን የቆየ ወይም something ምግብ ብትበላ ምን ትሆናለህ እንታመማለን ኤግዛክትሊ ሆድህ ይጮሃል ትረበሻለህ ያመሃል ምናምን ማለት ነው አእምሮአችንም እንደዚህ አይነት የሆነ የኛን አቅም ለኛ አእምሮ የማይመቹ ሐሳቦችን የሚያስገባ ከሆነ አእምሮአችን ራሱ አጠገባችን ወፍጮ ሳይኖር እንደ ወፍጮ ይጮሃል የሚሰማን ድምጽ አለ ውስጥ ላይ የሚረብሽ ድምጽ አለ የገባው ግን ያነ አሳሰብ የአእምሮአችንን አቅም የሚጨምቅ ሩቅ መሄድ እየቻል ቅርብ እንድናይ ያደረገን ሐሳብ እነዛን ሐሳቦች በደንብ መጥረግ ማጽዳት መንቀል መንከባከብ እንደማሳ አእምሮን መንከባከብ በጣም ያስፈልጋልና የሰጠነውን ነው ፕሪንት አውት የሚያደርገው አእምሮ ቢኮዝ አእምሮ ያላመነበትን ነገር ሊያደርግ አይችልም ፈጽሞ ማለት ነውና የችግር ፈቺ አስተሳሰብ ዋና ጥቅም በቃ በዓለም ላይ ያሉ ችግሮችን ያበናል ብዬ ነው ማስበው ቶታሊ ይችላል ደግሞ ያንን ማድረግ ይችላልና እዛ ጋር ኮንሰርንድ ብንሆን በጣም ደስ ይላል ዋው አሪፍ ሐሳቦችን ያነሳልን እሱ ባለውና እዚህ ጋር ተያይዞ ግን ላነሳ ሞደው እንደመጠቅለያ ሐሳብ የተመልካቾቻችን ጥያቄዎችም ስላሉ በተለይም ሐሳብ ችግር ፈቺ ሲሆን ግለሰብ ችግር ፈቺ ሐሳብን ሲያሳድግ በግል ህይወቱ ላይ ዓላማውን እውን ያደርጋል ግቡን ያሳካል ስኬትን በየጊዜው እየጨመረ እንዲሄድ ያደርገዋል ከዛ ውጭ ደግሞ የሰውነቱን መገለጫም የሰውነት ክብሩንም አስጠብቆ ለመሄድ የሚያስችል ነው ሰው ሐሳቢ ፍጡር ነው ካል ማሰብ ባለበት ጥግ እንዳያስብ የሚከለክለው የለም የሚያስብበት መንገድ ግን ማስተካከል አለበት አሉታዊ በሆነ ሁኔታ የሚያስብ ከሆነ ከሱ መቸገር ባለፈ ሌላም ሰው ሊያስቸግር ይችላል አዎንታዊ በሆነ ሁኔታ እያሰበ ችግር ፈቺ የሆኑ በጎ ነገሮችን እየጨመረ በሄደ ቁጥር ግን አንዱ መነሻ የሆነው ግለሰብ ለብዙ የሚተርፍን ፍሬ ያፈራል ብዙ ፍሬዎች ነው የሚኖሩት አንድ በጎ የሆነ እጅግ ትጉ ነጋዴ እሱ በመነገዱ ብቻ አይደለም ለሌላውም ሰው የሚተርፍ ነው አንድ በጣም ተመራማሪ የሆነ ሰው እሱ የሚመራመረው ነገር ችግር ፈቺ ሆኖ ከመጣ ለብዙ ሰዎች ይተርፋል እስከዚህ ድረስ አድማሱ የሚሰፋ ነውና በዚህ አድማስ መካከል ግን ችግር ፈቺ አስተሳሰብ ከግለሰብ በማህበረሰብ በህዝብ በዓለምን በአጠቃላይ ቅድም ስታነሳ እንደነበረው ጥቅም ያለው ከሆነ እያንዳንዳችን የችግር ፈቺ አስተሳሰብ ማዕቀፋችንን ማሳደግ እና ከፍ ያለ ደረጃ ላይ መድረስ ነገሮችን የምናየው ከመሰናክልነት ብቻ ሳይሆን ከብሩህነትም ማስተዋል ይጠይቃል ብዙ በሳይንስ በስነ ልቦና ትምህርት ቤቶች ምንድነው ችግርን በችግርነቱ ብቻ አስቀምጠነው ከኖር ያው የሞቅር ነው ችግሩን ምን ቀጥለው ችግርን ከችግርነቱ ወተን ግን ያን ችግር እንዴት አልፈዋለን ብለን ምናስብ ከሆነ
ችግሩን እንፈታዋለን፣ ወደምንፈልገው ነገርም እናድጋለን። የሚፈለገው በጎ ጤናማ ደህና የመሆኑ ነገር ስለሆነ ይህ ከሆነ ችግር ፈቺ አስተሳሰብ ማዳበር ከግለሰብ የሚጠበቅ ነፃነትም ኃላፊነትም ነው። እንዴት ነው ማሳደግ የሚቻለው? ችግር ፈቺ አስተሳሰቦቻችን በየዕለቱ ችግርን የመፍታት ብቃትም ኃይልም ጉልበትም ከሆኑ እነዚህ ነገሮች ያስፈልጉናልና እንዲያው ምን ነገሮችን ብናድርግ ያስፈልጋል የሚለው ማየት ፈልጋለሁ። በጣም ቆንጆ ሀሳብ ነው ይሄ። ግን በሁለት ዶሜኖች ይነን ማየት ፈልጋለሁ። አንደኛ አእምሯቸው ያልገነተሩ ህፃናት ላይ እድሜያቸው ሞራልስ እስከ 12 ዓመት የሆኑ ልጆችን እና ከ12 ዓመት በላይ ያሉትን ከፍለን ብናይ በጣም ደስ ይለኛል። ቢኮዝ እንግዲህ ችግር ፈቺ አስተሳሰብን ማዳበር አይደለ ማጎልበት አይደለ የተፈለገው። ልክ እንደዛ ማለት ነው። ህፃናት ልክ እንደ ጭቃ ናቸው። ጭቃ አሁን እንደዚህ ቅርጽ ሰራውት ስፈልግ ደግሞ ሾጠጥ አድርጌ ልሰራው እችላለሁ። ከፈለኩ ደግሞ አራት ማዕዘን አድርጌ ልሰራው እችላለሁ። ከፈለኩ ክብ አደርገዋለሁ። በጭቃነት ዘመኑ የልጆች አእምሮ እንደዚህ ነው። ወደ ፈለግነው መንገድ መውሰድ እንችላለን። እንደውም የህፃናትን አእምሮ ምን ያክል ወደ ፈለግነው መንገድ መውሰድ እንደምንችል ሲያስረዳ አንድ የካቶሊክ እምነት ተከታይ በዓለም ላይ እስከ 12 ዓመት እድሜ ያላቸውን ህፃናት ስጡኝና አለ ዓለምን በሙሉ ካቶሊክ ላደርጋታል። ዩ ሲ ለምን? የነዚህ ልጆች አእምሮ ለመገራት ቬሪ ሲምፕል፣ ወደ ፈለግነው ቦይ ለመውሰድ ቬሪ ሲምፕል። ስለዚህ ችግር ፈቺ አስተሳሰብ የሚገነባው የት ነው? ቤት ውስጥ ነው በመጀመሪያ ደረጃ። የእውነቴን ነው የምልህ። ማለት አንድ ወጥ ተንተክትኮ የሚገርም ጥፍጥና ያለው ለመስጠት 3 ጉልቻዎች ያስፈልጉታል አይደለ? ልክ እንደዛ ሀገር 3 ጉልቻዎች በጣም ያስፈልጓታል። አንደኛው ትልቁ ጉልቻ ትዳር፣ ሁለተኛው በጣም ትልቁ ጉልቻ ትምህርት ቤት ነው። በጣም መሰረታዊው ሶስተኛው ጉልቻ ደግሞ ቤተ እምነቶች ናቸው። ከምድራዊ ህይወት ያለፈ ሰማያዊ ህይወቶች ጋር የሚያገናኙን ማለት ነው። 3ቱ ተቋማት ላይ ቢሰራ ሁሉ ነገር ይቀየራል። ሶ እስከ 12 ዓመት ያሉትን ልጆች ችግር ፈቺ አስተሳሰብ እንዲያዳብሩ ለማድረግ የወላጆች በጣም ድርሻ ከፍ ያለ ነው። ግን ቅድም እንዳልኩ ፊዚካሊ ለሆነው ነገር የሚሰራው ሁሉ ለአእምሮም ስለሚሰራ እነዚህን ልጆች ቲንኪንግ ኢላስቲክ ዶሜናቸው ከፍ እያለ እንዲመጣ ኮምፕሊኬትድ የሆኑ ፕሮብሌሞችን ሶልቭ እንዲያደርጉና ሰፖርት ማድረግ በጣም ያስፈልጋል። በቃ ማለት አበበ በሶ በላ ተብለው ከተማሩ በቃ አበበ በሶ አበላ አልበላም ብለን አይደለም መጠየቅ ያለብን። እነዚህን ልጆች ለምንድን ነው የበላው፣ የት ይሆን ያስፈጨው፣ ፋርዘር እንዲጠይቁና አእምሯቸውን ጥያቄውን መልስ እንዲያመጣ ማጋለጥ ያስፈልጋል። ሶ ኮምፕሊኬትድ የሆኑ ነገሮችን ሁሉ በመደገፍ ብቻቸውን ሳይሆን በመደገፍ ረገድ በቃ ፊዚካሊ ፊት ለምሳሌ ክብደት አሁን በደንብ የሰራ ሰው አንድ ቀን ክብደት ሰርተህ ስትራፑ ይዞ ከተውከው መቼም የተስተካከለ አቋም ሊኖር አይችልም። ግን ኮንሲስት አድርገህ ያንን ስትራፑ ተቋቁመው እንደምን ምናምን ብለህ የሆነ ሰዓት ላይ ካለ ስትራፑ መስራት ትጀምራለህ። በጣም ኮንሲስት ካረክ ደግሞ የሆነ ቅርጽ ምናምን የሚያምር ቅርጽ ምናምን ይኖርሃል። ሰዎች ከርቀት በቃ ሊያዩህ የሚፈልጉ አይነት ሰው ምናምን ትሆናለህ። ከዛ አልፎ እንደውም ባዮሎጂካል ስታተስን አፕግሬድ እያረክ ፋትህን ወደ ፕሮቲን ኮንቨርት እያረክ እድሜህን ሁሉ የማሳደግ የመጨመር አቅም ምናምን ይኖርሃል። ግን ከጸና ነው። አእምሮም እንደዚህ ነው። ፕሮግሬሲቭ ኦቨርሎድ ይፈልጋል አእምሮ። ሶ የሆነ ነገር ፈታን ችግሩ አለ ኢንድድ ማለት የለብንም በጭራሽ ማለት ነው። ሶ ደግሞ ለተሻለው ነገር ከፍ ማለት ሶ ልጆቻችንን እንደዛ ከፍ እያሉ እንዲመጡ ማድረግ ምናምን ያስፈልጋል ማለት ነው። ይሄ ጭቃ ግን ሰርተነው ከደረቀ በኋላስ አሁንም ቅርጽ መያዝ ይችላል። አዎ ቅርጽ የሚይዘው ግን በመፈግፈግ ደረጃ ነው። ያ ማለት ሲፈገፈግ ሪሙቭ የሚደረግ ፓርት አለ የለውም? አለው በደንብ yes because የተቀመጠ ሌላ ስታምፕ አለ። እነዛን ስታምፖች ፍቀን ማስወገድ ይፈልጋል። የመጀመሪያ ልጆቹ ግን መስራት ነው የሚፈልገው። ሪሙቭ የምናደርገው ማቴሪያል የለም፣ መስራት ባሉበት ነው የምንሰራቸው። ካደጉ በኋላ ግን የገባባቸው ሌላ አቅማቸውን የሚወስኑ ነገሮች ምናምን ስላሉ እነዛን በመልካም ነገር እየፈቀፈቅን ቅርጽ ማሳዝ ወደ ፈለግነው ቅርጽ ማምጣት እንችላለን። ስለዚህ ይሄ ችግር ፈቺ አስተሳሰብ የሚዳብረው ከፍ ላሉት በተለይ ከግሮዝ ማይንድ ሴት ሲጀመር፣ ግሮዝ ማይንድ ሴት እና ፊክስድ ማይንድ ሴት የምንለው አለ። ፊክስድ ማይንድ ሴት ምንድነው? እየሆነ ያለው ነገር በሙሉ በድሌ ነው ብሎ ማመን። በቃ ድህነትማ የ40 ቀን እድሌ ብሎ አክሰፕት ያደርጋል። ምናልባት 2 ጊዜ ሞክሮ ከብት ማድለብ ላይ ውጤታማ ካልሆነ አይኔማ በቃ የ40 ቀን እድሌ ብሎ ያምናል። ፊክስድ ማይንድ ያ የሆነው ነገር በሙሉ በሱ እድል እንደሆነ አክሰፕት የማድረግና ምናልባትም ያልተሳካለት በሱ አሁን ባለው ፖቴንሻል ሌቭል እንደሆነ ጀጅ ማድረግ። ይሄ የትም አያደርሰን። ግሮዝ ማይንድ ሴት ሲኖረን ግን ምንድነው የምናደርገው? ሁሉ ነገር ለበጎ ነው። እንደውም ከዛ ውድቀት ላይ ውድ እውቀትን ይዞ መምጣት ይጀምራል እንደ አዲስ ማለት ነው። ሶ አሁን ያለው ፖቴንሻል ላይ ሳይሆን ፎከስ የሚያደርገው ነገ መድረስ የሚፈልግበትን ነው የሚያየው። ሶ ከዚህ አሁን ያልተሳካው ለዚህ ነው፣ አሁን ያልሆነልኝ ለዚህ ነው፣ ስለዚህ ይህንን ማድረግ አለብኝ ብሎ ማሰብ ይጀምራል።
እንደገና ደግሞ መጠየቅን በጣም አብዝቶ ይወዳል ይሄ ሰው ማለት ነው። በደንብ የሚጠይቀው ደግሞ የማያውቀውን ብቻ አይደለም፣ የሚያውቀውንም አስተሳሰብ አድማሱን ከፍ ለማድረግ የሚያውቀውንም ከፍ ብሎ ዝቅ ብሎ አጠገቡ ያለን ሰው ምናምን መጠየቅ ይጀምራል ማለት ነው። ስለዚህ ግሮዝ ማይንድ ሴት ሊኖር ይገባል። ይሄ ችግር ፈቺ ሀሳብን ለማዳበር ማለት ግሮዝ ማይንድ ሴት መማር፣ አሁንም መማር፣ ነገም መማር፣ ከዛ በኋላ መማር፣ መጨረሻ መሄድ የምንፈልገውን ነገር ምዕናባዊ የሆነውን ነገር በአእምሯችን ማየት፣ አለመድከም። ፎር ኤግዛምፕል ጥርስ እንዴት ነው የሚወቀረው? ይሄ በጣም ስለሚያስተምር ነው ከአእምሮም ጋር ማለት ነው። ጥርስ እንዴት ነው የሚወቀረው? አሁን አንዳንድ ሰዎች ጥርሳቸው የሚደማ ሰዎች፣ አንዳንድ ሰዎች ለውበት ምናምን ብለው ጥርሳቸውን ይወቀራሉ። በምንድን ነው የሚወቀረው? በመርፌ ወይ በአጋምሾህ ነው የሚወቀረው። የሚገርመው 3 መርፌ 5 መርፌ አንድ ላይ ሊታሰር ይችላል። አሁን መርፌ ሕክምና ሄደን አንድ ጊዜ ለመወጋት ራሱ ያለውን ህመም ነው ወይ በጣም ግን ያለ አንድ ጊዜ አይደለም፣ አንድ መርፌም አይደለም፣ 3 መርፌ 4 መርፌ አንድ ላይ ታስሮ ለረጅም ሰዓት የሰውነትን ስስ ገላ ድድህን ተገልጦ ጨቅ 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 ያማል፣ ይጠፍጣል። የሚገርም ህመም አለ። ያንን ህመም ግን እንዴት መቋቋም ተቻለ? ዩሲ አሁን ችግር ፈቺ አስተሳሰብ ሊዳብር የሚችለው ሰዎች ከመጨረሻቸው ከጀመሩ ነገ ሊሆኑት የሚፈልጉትን ነገር በምናባቸው ማየት ከቻሉ ይህንን ህመም ለ30 ደቂቃ ለ40 ደቂቃ ፈቅደን ሰተን ህመሙን መቋቋም ማቻል ኢማጂን ምን ያህል ከባድ እንደሆነ። ግን እነዚህ ሰዎች የጀመሩት ከመጨረሻቸው ስለሆነ ነው። በቃ ከ3 ቀን በኋላ የተልባ ፍትፍት እየበሉ ኑግ ጨልቃ ሲጠጡ ሰንብተው ከ3 ቀን በኋላ ፈገግ ሲሉ የሚኖራቸውን ውበት ምናምን ሲያስቡት ይህንን ሁሉ ህመም ዳምፕ ያደርጉት መቋቋም ይችላል። አየህ ለአእምሯቸው ነው ያንን የነገሩት። ቪዥዋሊ ነው ያዩት፣ አእምሯቸው ውስጥ ነው ያዩት ያንን ነባራዊ ሁኔታ መጨረሻቸው። ሰዎች ከመጨረሻቸው ከጀመሩ የእውነት ለማደግ አይቸገሩ። በደንብ ማለት በጣም ትልቅ ሀሳቦችን ነው ያነሳው። ማለት ይሄ ስለ ሀሳብ ራሱ ስለ አስተሳሰብ እያሰብን እየተናገርን ራሱ የምንጨርሰው ነገር አይደለም። ተመልካቾቻችን ግን ከዚህ ጋር የተገናኘ በተለይ ስሜት ተኮር የሆኑ ሀሳቦችን አንስተዋል። ቤዛዊት ከአዲስ አበባም በተለይ ሰዎቹ ጋር ምናምን ቁጣ አይነት ነገር እኔ ፖዚቲቭ አስባለሁ እነሱ ደግሞ አይረዱኝም የሚል እና እቆጣለሁ የሚል ሀሳብ አላት። አያይዘን ነው አንድ መስመር ላይ ብቻ ነው የምናሰፍራቸው። ሰፊውም ደግሞ ብዙ ጊዜ ከሰዎች ጋር ስናወራ እንደሚቆጣ አይነት እነሱ ያሉትን ነገር ካሰበ ካዳመጠ በኋላ እሱ ያለው ግን ትክክል እንደሚሆን የኔ ትክክል ነው ብሎ ያምናል። ያው አንዳንዴም ደግሞ ባይ ዲፎልት ሊያጋጥም ይችላል። የነሱ ያዩበት መንገድ እነንተና ትክክል ናቸው እኔ ትክክል አይደለሁም እነንተና ትክክል አይደሉም ለማለት መመዘኛው ምንድን ነው የሚለው ማስተዋል ጥሩ ሊሆን ይችላል። ማርታም ደግሞ ብዙ ጊዜ እቆጣለሁ ያው አምኜ ከተቀበልኩትም መቀበለው ነገር አለ እቆጣለሁ አይነት ሚል ሐሳብን አጋርታናለች። ሰዓት ስለጨረስን አንድ መስመር ላይ እንዲያው አንድ ቃል ብቻ ነው እዚህ ጋር ምን ተቀልለው። ኦኬ ኢሞሽናል ኢንተለጀንሲ ነው ይሄ በጣም ዋና ትኩረት መደረግ ያለበት እየማሰለው ማለት በስሜት መስከን አንድ ዶሜን ላይ ሁለት እውነት አይኖርም። እውነቱ አንድ ነው፣ ግን ያንን እውነታ የምናስረዳበት መንገድ ነው የሚወስነው። ልክ አሁን ሁለት ነገሮች ቢቀርቡልህ ምንድን ነው የምታደርገው? መዝነ ሚዛን ላይ ከፍ ያለውን ትወስዳለህ አይደለ? ሐሳብንም የምንመዝንበት አእምሮና ህሊና አለ። እነዛን ሐሳቦች በእነሱ ህሊና ላይ እንዲመዝኑት ማድረግ። አንዳንድ ጊዜ ሰዎች ላይረዱን ይችላሉ። አዎ፣ ግን ብስጭትን ምን አመጣው እስኪረዱት ድረስ መጠበቅና ፍሪኩዌንትሊ አእምሯቸውን ማንኳኳት ሊያስፈልግ ይችላል። ኢግኖር ካረጉ ምንም ልታረግ አትችልም። ግን አስማች አስ ፖሲብል ደጋግሞ መሞከር እጅግ በጣም አስፈላጊ ነው ብዬ አስባለሁ። እና ኢሞሽናል ኢንተለጀንስ በስሜት መስከር ቢኮዝ ስንበሳጭ ስንናደድ የምንጎዳው እኛ ራሳችን ስለሆነ ማለት ነው። ሶ ጊዜ ቢኖረን እያንዳንዱን ነገር በደንብ ፒክ አድርገን ወስዶ በጣም አሪፍ ነበር። ትልቅ ሀሳብ ነው። ኢሞሽናል ለዛ ነው ስሜት ተኮር ያልነው ለዛ ነው። ስሜት ላይ ሀሳብ ጋር የሚገናኝ ነገር ቢኖረውም በጣም ፎከስ የሚያደርገው ግን ስሜት ላይ ነው። ያነሱልን ነገር ራስን መረዳት፣ በዋናነት ሌሎችን ሰዎች መረዳት፣ የተግባቦት ሁኔታችን ማሳደግ፣ ማህበራዊ ተግባቦታችን በጣም መጨመር፣ ነገሩ ምንድነው የሚለው ማጤን እና መሰል ነገሮችን ቢጠቀሙ የበለጠ የክህሎትም የስሜትም ለውጦችን ማምጣት እንደሚቻል ማሳየት እንፈልጋለን። ሰፊ ሀሳቦችን ያነሱ ግን ጊዜ ገደበን እዚህ ጋር እናቆማለን። እሱ ባለው በጣም ሰፊ ሀሳቦችን ነው ያጋራህን። በህይወት ገጾችን በተመልካቾችን ስም ከልብ አመሰግናለሁ። እኔም አመሰግናለሁ። ምናልባት ተመልካቾቻችን በዚሁ አጋጣሚ ሌላ ተጨማሪ ሀሳብ ከፈለጉ በሰላ ቲዩብ በሚል ዩቲዩብ ፔጅ ስላለኝ እዛ ገብተው ኮሜንቶችና ልሰራላችሁ የምፈልጉት ቪዲዮዎች ቢያጋሩኝ እሰራላችኋለሁ። በሰላ ቲዩብ ነው የሚለው። በሰላ በአማርኛ ነው የተጻፈው፣ ቲዩብ የሚለው እንግሊዝኛ ነው።
በዛውም ሰብስክራይብ አድርገው ያሉት ቪዲዮዎች ራሱ ብዙ መልስ ይሰጧቸዋል ብዬ አስባለሁ። እናመሰግናለን። የበሰላይ ስልጠና ማዕከልም መስራች ስለሆንኩ በዛው አጋጣሚ እንዲያበረታቱኝ እንፈልጋለሁ። መልካም ጊዜ ለተመልካቾቻችን ይድረስ ከራስ አንደበት ማለት ነው። ከራስ አንደበት ይድረስልን። በጣም እናመሰግናለን። ሰፊ ሀሳቦችን ነው የተጋራን። ክቡራትና ክቡራን ተመልካቾቻችን በያላችሁበት እጅግ በጣም ብዙ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ሙሉ አዳም ታምሩ አብሬያችሁ ቆይታ አድርጌያለሁ። ርዕሰ ጉዳያችን ችግር ፈች አስተሳሰብ ላይ የተመሰረተ ነውና የዛሬ ቆይታችን በዚህ ቆይታችን ደግሞ ሀሳቦችን ያጋራን እንግዳችን እሱ ባለው ነጋ በጣም ብዙ ቁም ነገርን ወደ እናንተ አድርሷል። እንደ ብዙ ነገሮች እንዳገኛችሁም እኛ ተስፋ አድርገናል። የካሜራ ባለሙያዎች፣ የስርጭት ባልደረቦች፣ ዳይሬክተራችን በአጠቃላይ ይህን ዝግጅት በእንዲህ አይነት መልኩ ወደ እናንተ አድርሷል። እናንተም በያላችሁበት ሆናችሁ ጊዜ ሰጥታችሁ ወዳችሁና ፈቅዳችሁ ስለተከታተላችሁን ከልብ እናመሰግናለን። ሰናይ ጊዜ ተመኝተናል። ጤና ይስጥልን።